አልማዝ አልሞተችም። እሷ ግን እንደገደለች አምና በጸጸት አብዳ ነበር። ስለዚህ ይህን ተጠቅመን የምንፈልገውን ገንዘብ እንድትሰጠን እናስገድዳታለን ማለት ነው። አንዴ ብቻ ሳይሆን ዘላቂ የገንዘብ ምንጫችን እንድትሆን እናደርጋታለን። ስለዚህ ያልኩን አዘጋጅ፣ ነገውኑ ታደርገዋለህ። እሺ። እኔ እናንተ የእውነት ከአንድ ማህፀን የወጣ ነው? ወንድሜ አይደለህም ብለሽኝ ነበር አይደለ? አንቺ ደግሞ እህቴ አይደለሽ። ከዚህ በኋላ ለኔ አንቺ እንደ እህት ሳትሆኚ እንደ አንድ ወንጀለኛ ነው የማይሽ። ወንጀለኛ አይደለሁም። ነሽ። ያውም ያለ ህራይ የሰውን ሲያጠፋሽ ወንጀለኛ ነሽ። እኔ ወንጀለኛ አይደለሁም። እኔ በጭራሽ ወንጀለኛ አይደለሁም። እኔ የሰው ነፍስ አላጠፋውም። ትሰማኛለህ? አንተ አረመኔ! እኔ ሰው አልገደልኩም። ጭራሽ ሰው አልገደልኩም። አደጋ ነበር፣ አደጋ ብቻ። እንግዲህ ምንም ማድረግ አልችልም። ይሄንን ለፖሊሶቹ ትነግራቸዋለች። እሱን ካመኑሽ በይ ሰላሙኝ። አንቺ ጨካኝ! ቂሊንጦ እየመጣሁ ጠይቅሻለሁ። ትክክለኛ ውሳኔ የምትወስኝ ከሆነ ግን እዛ ድረስ አድርሽ። መቼም ያልኩሽ የሚገባሽ ይመስለኛል። በይ ደህና ሁኚ። አይ እኔ በጭራሽ ነፍሰ ገዳይ አይደለሁም። ነፍሰ ገዳይ አይደለሁም። ይሄ አደጋ ብቻ ነበረ። አደጋ ነው፣ አደጋ ብቻ ነው። በጭራሽ ነፍሰ ገዳይ አይደለሁም። አንቺ ገዳይ! አንቺ ነፍሰ ገዳይ! ሌላ የምትገዢ ሰው እየጠበቅሽ ነው? ገዳይ! ወይዘሮ ሰላም ምን ሆነሽ ነው? ማነው እንደዚህ ያደረግሽ? ወይኔ አምላኬ! ሰላም እንዴት ናችሁልኝ? ውድ የአደራ ድራማ ቤተሰቦች ደህና ናችሁ ወይ? አደራ ድራማ በክፍል 63 ላይ እንግዲህ አቶ በኃይሉ ሰላምን ለማስፈራራት ብሎ ወይዘሮ የብሌን እናት ሆና የመጣችውን ወይዘሮ አልማዝን ሊገላት እያሰበ ነው ማለት ነው። እንግዲህ ሴትዋ በህይወት መኖሯ ለሱ ጥቅም እንደሌለው አሁን ላይ ተረድቷል ማለት ነው። የጊዜ ጉዳይ ነው እንጂ እሷ በህይወት እንዳለች ሰላም ማወቋ ስለማይቀር ብሎ ሴትዋን ሊገላት እያሰበ ነው። እንግዲህ ያው ሰላም ስለገደለቻት ብሎ ስለሚያስብ ማለት ነው። ነገር ግን አቶ በኃይሉ እነዚህን ነገሮች ሲያስብ ይህን ሚስጥር ሌሎች ሰዎች እንደሚያውቁት ረስቶታል ማለት ነው። እንግዲህ የወይዘሮ አልማዝ በህይወት መኖር ቃል ታውቃለች፣ እንዲሁም ደግሞ ሳሚም ያውቃል። ስለዚህ በኃይሉ ሌላ ተጨማሪ ወንጀል ሊሰራ ነው ማለት ነው። በሌላ በኩል ቃል እንግዲህ ዳግምን እንደምታፈቅረው ታውቃላችሁ። ስለዚህ የዳግም እናት የብሌንንና የዳግምን ግንኙነት ፈቅዳለች ማለት ነው። መጀመሪያ ላይ እህትና ወንድም ናችሁ አይሆንም በማለት ከቃል ጋራ በመሆን እንግዲህ ሁለቱን ለማጣላት ብዙ ድራማዎች ስትሸርብ ነበረ። እንዳያችሁት ሆን ብላ ብሌንን ቤት ፈልግሻለሁ ነይ በማለት ቃል ደግሞ ከሰላም ጋር ተጣልታ ከቤት በወጣችበት ጊዜ እነሱ ቤት ባረፈችበት ሰዓት አብራው እንድትተኛና ይህን ነገር ደግሞ ብሌን እንድታይ አድርጋ ነበረ። ታዲያ የሁሉን ድራማ ያቀናበረችው ብሌን ዳግም እንድትጠላው ፈልጋ ነበረ፣ እህትና ወንድም ናችሁ ብላ ስለምታስብ ማለት ነው። እንግዲህ በዛ የተነሳ ዳግምን ቤቱን ለቆ ወጥቶ ነበረ። ሴትዋን ብቻ ልጆቿ ኩርፋዋት ነበረ። ይሄ ሁሉ የቃልም አስደስቷት ነበር ይህ ሀሳብ። ምክንያቱም ዳግምን ስለምትወደው ወደ እኔ ይመጣል ብላ አስባ ነበረ። ይሄ ነገር እንግዲህ ዳግምን ቤቱን ለቆ ወጣ። እናትየዋ ስለተቆጨች ነገሩን ፈቅዳላቸዋለች። እናም የራሷን ቀለበት ሰጥታ ነበር እንግዲህ እንዲጋቡ የጋብቻ ቀለበት እንዲያደርግላት አድርጋለች ለብሌን። ብሌንና ዳግም እንግዲህ ከዚህ በኋላ በእርግጠኝነት አይለያዩም። ስለዚህ ሳሚ ብሌንን ይወዳታል። ለብሌን ምንም አይነት ዋጋ ሊከፍል ይችላል። ነገር ግን ብሌንን ወደ እሱ ህይወት መውሰድ ግን እንደማይችል አሁን የተረጋገጠ ነገር ነው ማለት ነው። ብሌን ከዳግም ጋራ ቀጣይ ህይወቷን ለመኖር እንግዲህ ቀለበት አድርጎላታል። ታገቢኛለሽ ወይ የሚል ለዛውም የእናቱን ቀለበት ነው ያደረገላት። ይህን ነገር እናትየዋ ፈቅዳ ነው። ታዲያ በዚህ መሀል እንግዲህ ቃል የልብ ህመም ሳይኖርባት አይቀርም። ዳግምንና ብሌንን አለያያለሁ ብላ ስትዝት የነበረችው ቃል ያ ሁሉ አማረች ናት። እንደምታውቁት ብሌንን እናቷን ቀምታ ህይወቷን ቀምታ እየኖረች አሁን ደግሞ ዳግምን ካልቀማሁሽ በማለት እነ ሰላም ቤት ድረስ ሂዳ ነበረ። ወይዘሮ ገነት ቤት የዳግም እናት ቤት ስትሄድ እንግዲህ ሁለቱ ቀለበት እያደረጉ ደስታቸውን እያከበሩ ነበረ።
እና እንግዲህ ቃል የቻለችውን ነገር አድርጋለች። በመካከላቸው እንደ አዲስ ጸብ እንዲነሳ እናትየዋ የደበቀቻቸው ሚስጥር እንዳለ እያንዳንዱን ነገር ብትናገርም ያው እንደምታውቁት ዳግም ጅላጅል ነገር ነው። ቃል የምታወራውን ነገር አምኖ በድጋሚ እናቱ ሊጣላት ነበረ። ካያችሁ ቃል ምን አይነት አስመሳይ ልጅ ውሸታም እንደሆነች እያወቀ እውነት እንኳ ቢሆን ራሱ ማለት ነው በሷ ወጥመድ መውደቅ እንደ ሕፃን ልጅ በጣም ነው የሚያስጠላውና እንግዲህ ዳግም እናቱን ለመናገር ሲሞክር ነበረ። እናትየዋም አልቅሳለች። እሷ ትክክል ናት፣ በቃ ወይዘሮ ገነት ትክክል ናት። ልጆች እህትና ወንድም ናችሁ እንድትጋቡ አልፈልግም ማለቷ መብቷ ነው። አንድ እናት እንደዛ ማሰብ ከፈለገች መብቷ ነው፣ ሁለቱም ልጆቿ ስለሆኑ ማለት ነው። ዳግም ደግሞ ፍቅር ስላለበት ወይም ደግሞ በላይና ዳግም ስለሚዋደዱ ይህን ሀሳብ ላይ ወዱት ይችላሉ እንጂ እናታቸውን ማሳዘን አለባቸው ብዬ አላስብም። ቃል እንግዲህ ነገሩን ለመበጥበጥ ያላትን እድል ለመጠቀም ፈልጋ ነበር። ነገር ግን ብሌን ይህን ነገር እንግዲህ እኔም አውቃለሁኝ፣ ስለዚህ እናታችን ናት፣ ለቃል ብለን እናታችንን አንተውም በማለት ቃል ፕሮግራሙን ለማበላሸት ብትሞክርም ሳይሳካላት ቀርቷልና ግን ነገር ግን እዚህ ጋር እንግዲህ ቃል ወደ ቤት ስትመለስ ደስ የማይል ነገር ውስጥ ነው ያለችው ማለት ነው። ልቧን ይዛ ነበር ስትሄድ የነበረው በግድ ነበረ። ቤት ከሄደች በኋላ ግን ራሷን ስተወድቃለች። ቃል የጨጓራ በሽታ እንዳለባት ነበር የማውቀው እስከዛሬ። ስትናደድ እንግዲህ ጨጓራዋ እየተነሳ እንዴት እንደምትሰቃይ እዚህ ቀደም አይተናታል። አሁን ግን ትንሽ ከበድ ያለ ነው። ብቻ በዚሁ እንዳትሞትና ደግሞ ሌላ ችግር እንዳትሆን ማለት ነው። ያው ከሞቶች መቀጣት አለባት፣ መሞት የለባትም ለስራዋ ለጥፋቷ መቀጣት ስላለባትና ነገር ግን ሁኔታዋ ወደ ሞት የሚያመራ ይመስላል። ልቧን ይዛ ነው እንግዲህ ሌላ ደግሞ የቤት ስራ እንዳታመጣ ወይም ደግሞ ዳግም ለሷ ብሎ ብሌንን ትቶ ወደ እሷ እንዳይሄድ ደግሞ ታማሚ ናት ተብሎ ብዬ እያሰብኩኝ ነው። እና ሌላው ደግሞ እንግዲህ አቶ በኃይሉ በባለፈው ክፍል ላይ ካያችሁ ወይዘሮ ሰላምን ገንዘብ ሲጠይቃት ነበረ ለዲኤንኤን ማስመርመሪያው እና ደግሞ ገንዘቧን በሙሉ ነው የሚፈልገው ሲጀመር። እናም እንድትሰጠው ገንዘብ ቢጠይቃትም አንተ እንኳን ገንዘብ ልሰጥህ አይንም ማየት አልፈልግም ብላ ልታባረረው ብትፈልግም እሱ ግን አንድ ነገር ላስታውስሽ በማለት የአልማዝን ሞት እንግዲህ አስታውሷታል። አንቺ ነፍሰ ገዳይ ሰው ገለሻል እኮ ረሳሽው እንዴ? አሁኑኑ እጄ ለፖሊስ እናገራለሁ እያለ እንግዲህ ማስፈራራት ይጀምራል። ሰላም እዚህ ነገር ውስጥ ያንተም እጅ አለበት እያለችው ነበረ። ማንም ሰው አያምንሽም፣ ምክንያቱም የቀበራት እሱ ነው፣ የት እንደቀበራት የሚያውቀው እሱ ነው። ሰላም ተጠያቂ አይደለችም። በነገራችን ላይ በዚህ ጉዳይ የት ናት ብትባል እሱ እንደወሰዳት ነው የምትናገረው። ስለዚህ ሰላምን ወደ ህግ ወሰዳት ማለት ተጠያቂው የመጀመሪያው እሱ ነው። ሴትዋ ከሞተች በኋላ ሰላም የምታውቀው ታሪክ የለም። ከዛ በኋላ አቶ በኃይሉ ነው ወስዶ የቀበረው ምንም ያለው። ስለዚህ ተጠያቂው እሱ ነው በዋነኝነት የሚሆነው። ስለዚህ ሰላም ይሄን ሀሳብ ብታነሳለትም ማንም ሰው አያምንሽም፣ የምፈልገውን ያክል ገንዘብ ካልሰጠሽኝ ዛሬውኑ ነው እማሳስርሽ ብሏታል። እሷ ደግሞ ያን እንደማታደርግ ነግረዋለች። ታዲያ በኃይሉ እንግዲህ ይሄ ነገር ወይዘሮ አልማዝ በህይወት መኖሯ ማለት ነው ሰላም እንዳትታሰር ያደርጋል። ሰላም ገንዘቡንም እምቢ ማለት ትችላለች። በዛ ላይ እሷ ደግሞ አትታሰርም። ስለዚህ አንድ መጥፎ ሀሳብ እያሰበ ነው። አልማዝን ሊገላት እያሰበ ይመስለኛል። አልማዝን ከገደላት በኋላ ያው ሰላም ስለገደለቻት እሷ ተጠያቂ ትሆናለች፣ እስከ መጨረሻው እስር ቤት ትገባለች ብሎ ነው የሚያስበው። ያ ማለት ልጇ ብሌን መሆኗን ሳታውቅ ሰላም እስር ቤት ትበሰብሳለች፣ ሰው በመግደል ማለት ነው። ቃል ደግሞ የሰላም ልጅ እንዳልሆነች በኃይሉ ስለሚያውቅ መንክሮ ይጥላትና የሰላም የሆነውን ነገር ሁሉ ለራሱ ይወስዳል ማለት ነው። ስለዚህ በኃይሉ ይሄን ኳልኩሌት እየሰራ ነው። ይሄን ነገር ቶሎ ብላ ለቃል ብትነግራት ጥሩ ነበር ሰላም። ምክንያቱም ቃል ብዙ ሚስጥሮችን ስለምታውቅ እሱ ብቻ ሳይሆን የሰላም ገንዘብ ለበኃይሉ እንዲሆን አትፈልግም። በኃይሉ ከእሷ ጀርባ ምንም አይነት ገንዘብ እንዲወስድ ከሰላም ስለማትፈልግ ይህን እውነት ትናገራለች። በኃይሉ ሆን ብሎ ነው አልማዝ አልሞተችም፣ ሞተች ያለው አውቆ ነው በማለት ሚስጥሩን ታጋልጥበታለች። ገንዘቡ እንዳይወሰድ ለሰላም አስባ ሳይሆን ገንዘቡ እንዳይወሰድ ማለት ነው። ታዲያ እንግዲህ ሰላም ይሄን ነገር ከሰማች በኋላ ራሷን ስተወድቃለች። ሰላም በነገራችን ላይ አልማዝ የሞተች ጊዜ ማገገሚያ ውስጥ ገብታ ነበረ፣ በጣም አእምሮ አንስታ ማለት ነው። እና ለዛ ይመስለኛል ነገሩንም የረሳችው። ነገር ግን በኃይሉ አስታውሷት እንግዲህ
ራሷን ስታ ወድቃለች። የቃል እናት እዛ ቤት መኖሯ ግን በጣም እየወደድኳት መጥቻለሁ። እንግዲህ የቃል እናት እዛ ቤት ሆና ሰላምን እየተንከባከበቻት ትገኛለች። እንደምታዩት ሀረግ ማለት ነው። ሀረግዬ በጣም ጥሩ የእናት ወዝ ያላት ሴት ናትና ሰላምን እኔ እህትሽ አለሁልሽ ማለት በጣም ነው የምትወዳት ሰላምን። ሰላም በጣም ንጹሕ ልብ ያላት ሰው እንደሆነች ስለምታውቅ ማለት ነው። ሰላም የዋህነት አለባት እና ደግሞ በጣም ንጹሕ ልብ አላት። በእርግጥ እውነታውን የደረሰችበት ቀን እንደሷ ኃይለኛ ሊኖር የሚችል አይመስለኝም። ነገር ግን በጣም የዋህና መልካምም ሴት ጭምር ናት። ያ ነገር እንግዲህ ያ መልካምነቷ ደግሞ ሀረግን ሳይስባት አይቀርም። ሀረግ የቃልን ውሸት ማንነት አጋልጣለሁ ብላ ነው እዛ ቤት እየቆየች ያለችው። ነገር ግን ሰላምን ደግሞ መንከባከብ ጀምራለች። የሰላም ራሷን ስታ በወደቀች ሰዓት ያነሳቻት እሷ ነበረች እና ማንም ዘመድ እንደሌላት ስትነግራት እኔ እህት ሆንሻለሁ እያለቻት ነበረ። በሌላ በኩል ደግሞ ቃል እነ ዳግም ቤት ስትመለስ ግቢ ውስጥ እንደደረሰች ራሷን ስታ ወድቃለች። እናትና ልጅ እንግዲህ ራሳቸውን ስተዋል ማለት ነው። ቃል ግን በህይወት የምትኖር አይመስለኝም ከሁኔታዋ ከድርጊቷ አንግል ማለት ነው። ያው የልብ ህመም ካለባት ምናልባት ብዬ ነው እንግዲህ ቃልዬ ልጇን ስታገላብጣት ነበር። እሷ ግን ምንም እየሰማቻት አይደለም። ነገር ግን በፍጹም መሞት የለባትም፣ ለህግ መቅረብ አለባት። ምንም ይሄ ትርጉም አይሰጥም። ቃል ሞተች ማለት ምንም ጥቅም የለውም። ቃል ከጥፋቷ መማርና መቀጣትም አለባት፣ ከጥፋቷ መማር አለባት ብዬ ነው የማስበው። እንግዲህ ለተከታታይ 63 ፓርቲ ክፍል የደረሰው ይህ ድራማ እንግዲህ ሲጀምር የብሌንን ታሪክ ነበረ ይዞ የተነሳው። አሁን ከብሌን ታሪክ አፈንግጧል ማለት ነው ድራማው። እንደምታዩት የቃል እናት እዛ ቤት ገብታለች። ለሰላም እውነቱን አሳውቃለሁ ቀስ በቀስ ብላ። አቶ በኃይሉ ደግሞ ወይዘሮ አልማዝን ገሎ የምርም ሰላም ሰው እንደገደለች አድርጎ እስር ቤት እንድትገባ እያደረገ ሴራ እየጎነጎነ ይገኛል። ዳግምና ብሌን ደግሞ በሌላ በኩል ትዳር እየመሰረቱ ነውና የአደራ ዋናው አላማው ስለ ብሌን ነው አይደለ? አሁን ላይ የብሌንን ጉዳይ ወደ ኋላ ትተውታል። የብሌንን ጉዳይ እንዲታወቅ አልተፈለገም ተብሎና የብሌን ጉዳይ ነበር መቅደም የነበረበት። ማለት ድራማው በጣም ተወዳጅነቱ ቀጥሎ የነበረው እንግዲህ የብሌን እውነት ዛሬ ነገ ወጣ እያለ አጓጊ ላይ እዛ ነበረ። ዶክተሩ የምርመራውን ነገር ናሙና ይዞ ከሄደ በኋላ እና እንግዲህ ናሙናው ከሳምንት በላይ ብቻ ቆይቶ ነው የመጣው። እኛ እንደውም ጥሩ ነገር ይዞ ይመጣን ብለን ነበር። እንደመቆየቱ ያው ጥራት ያለው ነገር ነው ሁልጊዜም ጊዜ የሚፈጀውና ጥሩ ነገር ይዞ ይመጣን ስንል ሲመጣ ግን የቃል ተንኮል ተጨምሮበት ያገኘ ነው። እሱም ደግሞ ይሁን ተብሎ ነበር። ነገር ግን አሁን እንትኑን ስተውት የብሌን ታሪክን ትተውታል። አሁን ስለ ብሌን ማንም ሰው ብሌንም ስለ እናቷ እያሰበች አይደለም፣ ሰላምም ስለ ልጇ እያሰበች አይደለም። ምንም ትተውታል በቃ። እና እንደዛ እናቷን ትፈልግ የነበረችው ብሌን ትተዋለች። አሁን ላይ ጭራሽ እናትሽ ሰላም ናት ከተባለች በኋላ ዝም ብላለች። ምንድነው ይሄ ነገር ብላ ነገሮችን ለማገጣጠም ወይም ደግሞ አቶ በኃይሉና ቃል ለምንድን ነው እኔ ላይ እንደዚህ በጣም የሚበረታቱብኝ ምን ባደርጋቸው ነው ብላ ይሄ ነገር ከኔ ህይወት ጋር የተያያዘ ነገር ይኖረው ይሆን ለዛ ይሆን ብላ ነገሩን መመርመር ነበረባት። እናትን ያክል ነገር ለዘመናት ማታቃትን እናቷን ለማግኘት መጣር ነበረባት። ጭራሽ እውነቱ ሲነገራት ወደ እውነቱ ስትቀርብ ማወቅ አትፈልግም። ተወችው፣ ሀሳቧን ቀየረችና ስለ እናቷ ማሰብ ትታለች። በፊት ግን ምንም አይነት መንገድ በሌለው ሰዓት ቃል አሁን ዳግምን እንድትወደው ወይም ደግሞ ወደ ዳግም በደንብ እንድትሳብ አሁን ላለችበት ችግር እንድትበቃ ያደረጉት ዋናዋ ብሌን ናት። እናቴን ማግኘት ፈልጋለሁ፣ እሱን ደግሞ በቃል በኩል ነው የማውቀው። ስለዚህ ቃልን እንደ ፍቅረኛ ቅረባትና አውጣጣት፣ አስክረሃት አውጣጣት አይነት ነገር ተናግራ ነው እንግዲህ ያኔ ነው እንግዲህ ቃል የምር ያፈቀራት መስሏት። ነገር ግን እሱ በመጠጥ ውስጥ ምን እንደጨመረ አላውቅም፣ ብቻ እንድትሰክር ካደረገ በኋላ ሚስጥር እንድታወጣ ሲጠይቃት ነበርና ቃል ደግሞ እዚህ ቀደም ያደረጋትን ነገር ስለምታውቅ ተጠንቅቃለች። ምክንያቱም እዚህ ቀደም አልማዝ የብሌን እናት አይደለችም፣ በኃይሉ ነው ዝም ብሎ ያመጣው እንጂ እናቷ አይደለችም ብላ ስታወራ ሰክራ ስታወራ ሪከርድ አድርጓት ስለነበረ በአሁኑ ተጠንቅቃለች።
ነገር ግን እሱ እንደሚወዳትና ይህን እውነት ከነገረችው ደግሞ ለዘላለም አብሯት እንደሚኖር ሲነግራት ነበረ። ስለዚህ ነው የቃል በደንብ ወደ ዳግም ቀርባ እንግዲህ ልቧ እንዲሰበር ያደረጉት በሷ እንትን ላይ ሲቀልዱ የነበረው። አሁን ግን የምር እናቷ ስለ እናቷ ሲነገራት ነገሩን ለማውቃት አልፈለገችም እና አሁን ላይ ድራማው እና እንትኑ አላማውን ስቶ ሌላ ታሪክ ውስጥ ነው፣ ምንም ማይገባ ታሪክ ውስጥ ማይመስል ነገር ነው የሚያሳዩትና እንግዲህ አንድ ኃይል በኃይሉ የቀረው አንድ ኃይል አለ። እሱም አልማዝ ናት። አልማዝን መግደል ይፈልጋል። አልማዝ ግን ጠፍታለች። አልማዝ አዲስ አበባ ውስጥ ተደብቃ መጥታለች ተብሎ ለበኃይሉ ተነግሮታል። አቶ በኃይሉ አልማዝን እያሳደዳት ይገኛል። ምክንያቱም ደግሞ ሰላምን አግኝታት ይህን ሚስጥር ብትናገርብኝ ብሎ በፍርሃት ውስጥ ነው ያለው። እውነት ነው። ድንገት መጣ ይህን ሚስጥሩን እንደምታጋለጥበት እሱ ብቻ ሳይሆን ሞታለች ብሎ እያወራ ድንገት እነሱን የሚያውቋቸው ሰዎች ቢያዩዋት ብሎ ነው። ያው ዳግም አይቷታል። እንቅልፋም ስለሆነና ማውራት ስላልፈለገ ይሆናል እንጂ ዳግም አይቷታል። ታዲያ ይሄን ነገር ቃል ማወቋ ሳሚ ማወቃቸው በጣም መልካም ነው ለሰላም፣ ለጊዜው ነው እንጂ በኃይሉ እንኳ ቢገላት ሴትዋ በህይወት እንዳለች የሚያውቁ ሌሎች አካላቶች ስላሉ በኃይሉን ተጠያቂ ያደርገዋል ማለት ነው። ግን የበኃይሉ ወንጀል በጣም ነው የበዛው። ሲጀመር እስከዛሬ የሰራው ወንጀል ራሱ በጣም ቀፋፊ ወንጀል ነው። እንግዲህ ከምንም በላይ እስኪ አባቱን የገደለ ሰው ነው። ምን አይነት ይህን ነገር ሰላም ስትሰማ ወንድሟ ላይ ምን አይነት እርምጃ ልትወስድ ትችላለች የሚለው ራሱ ሌላ ታሪክ ነው። ምክንያቱም አባትን ያክል ነገር የገደለው እሱ ነው። ታዲያ በኃይሉ በወንጀል ጭምልቅልቅ ያለ የዳግምን አባትም እንደዛው እሱ ገሎ የእሱ እጅ አለበት። አባቱ እንዲሞት ትልቅ ሚና ተጫውቷል ማለት ነው። ማለት ከዳው፣ አብረው እየሰሩ ነበረ። ነገር ግን ከዳውና እንግዲህ አባቱ እንዲገደል አድርጓል ማለት ነው አቶ በኃይሉ። ብቻ እነዚህና የመሳሰሉትን ብዙ ወንጀሎችን የሰራው አቶ በኃይሉ አሁንም ተጨማሪ ሌላ ወንጀሎችን ለመስራት እየተሯሯጠ ነው። የሰላም የሆነን ነገር እወስዳለሁ፣ ያለሽን ነገር ሁሉ እወስድብሻለሁ፣ ጠብቂኝ እያለ ነው። ይህንም እንግዲህ አልማዝን መሳሪያ አድርጎ ነው። ነገር ግን አልማዝ ከሱ አምልጣለች ማለት ነው። እንግዲህ እንዴት እንደሆነ ባይታወቅም እሱ ደብቆ ካስቀመጣት ከሱ ሰዎች አምልጣ ወደ አዲስ አበባ መምጣቷ አቶ በኃይሉን አስደንግጦታል። ድንገት የእኛ ቤተሰብ ወይም ደግሞ ሞታለች ብለው የሚያስቡ ሰዎች ቢያዩት ምን ይፈጠራል ብሎ በፍርሃት ውስጥ ይገኛል። በቀጣይ ክፍል እንግዲህ ባደራ ቃል ትሞት ይሆን ወይስ ትቀጥላለች የሚለው ራሱ አጓጊ ነው። ምክንያቱም ሁኔታዋ ሲታይ በህይወት የምትቆይ አይመስልም። ውድ ቤተሰቦቼ የዛሬው የአደራ ድራማ የክፍል 63 ትረካችን ይህን ይመስል ነበር። በሌላ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።